እንግዲህ ሩታና ደስታ አንድ ላይ በአዲስ ነገር መጡ ማለት ነው። ሻብ ድብቅ እናንተ እንዴት ነው ውበት የለቀቀባችሁ? ኦማይ ጋድ ኦማይ ጋድ ኦማይ ጋድ ኦማይ ጋድ! ገና አሁን ነው እኩያሽ ያገኘሽው። ገና አሁን ነው እኩያሽን ያገኘሽው። አቶ አብርሃም ነቀለ እንግዲህ አብርሃም እንግዲህ ፌንት ሊሰራ ደርሷል። እንግዲህ ተቃጥሏል፣ ተቃጥሏል፣ ተቃጥሏል። እኔ እኮ ነግሬክ ነበረ አብርሃም፣ እኔ እኮ ነግሬክ ነበረ፣ እኔ እኮ ነግሬክ ነበረ። ሩታ ብቻውን ስትሆን የኩራትክ ብዛት፣ የጥባርክ ብዛት፣ የጉራክ ብዛት እኔ በቃ አልቻልንክም ነበረ። እንግዲህ ሩታ እየሄደ ከደስታ ጋር ጥብቅ ስትል እንግዲህ ኩራም ጠፋ፣ ጥባሩም ጠፋ። እንግዲህ ምንም ማድረግ አይቻልም። እንግዲህ ትዝ ይልሃል ባለፈው ሩታዬ ቁጭ ብላ ያለቀሰችበት ቦታ እዛች ድንጋይ ላይ ቁጭ ብልና ይውጣል፣ በእናት ይውጣል። ያስነካው የት አባቱ እሷ አስነካው፣ ሌላ አስነካው እና ይውጣል። እንግዲህ ምንም ማድረግ አይቻልም። አብርሃም መልካም መቃጠል ጊዜ ይሁንልህ። የሰው ቁስል ላይ እንጨት ሲደደው እንደሚባል ማለት ነው። እንዴ ሩታየን እንደዛ በሄርሜላ ስታስቀናት እንደዛ ስታስለቅሳት ምንም አለመሰለክ። የራስ ሲሆን አመመክ፣ አመመኝ ራስ ሲሆን አመመክ አይደለ? አየክ። ሁሉም ሰው በራሱ ሲደርስ ነው የሚገባ ማለት ነው። በራሱ ሲደርስ ነው የሚገባ። እውነት አብርሃም እኔ በጣም ነው ደስ ያለኝ። በነገራችን ላይ አንተ እንደዚህ ብስጭጭት ምን ቅጥጥጥጥ ቅጥልጥልጥል ስላልክ ወይኔ ጉዴ! እንትን ከአጠገቢ እኮ እንትን ነገር ቢኖር እኮ ቦግ ነው የምትለው አንተ ትቀጣጠላለህ። በቃ ነደድክ እኮ። ወይኔ 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 አብርሃም ስንናገረክ ስንመክርክ እንግዲህ እምቢ አልከው። ሚከራው እምቢ ካለ መከራ የሚከራው የሚባለው ነገር አለ አይደለ? አሁን ከዚህ በኋላ አንተ ትመከራለህ ማለት ነው። ማንም ሰው ሳይመክርክ ብቻን ራስን ተመክራለህ ማለት ነው። ገባ አይደል አብርሃም? ኧረ በእናትህ እኔ ተመችቶኛል። በነገራችን ላይ ያንተ ስታይል እንዴ በጣም ነው የተመቸኝ። በነገራችን ላይ እንግዲህ ሩታዬና ደስታ መልካም የአዲስ ህይወት ጊዜ ይሁንላችሁ ማለት ነው። እውነት ለመናገር ቀልድስ ቀልድ ነው። እውነቱን እናወራ። ደስታና ሩታዬ አንድ ላይ ነው የሚሄዱት። በስመ አብ ውበት ደፋባችሁ እናንተ። በጣም ነው የምታምሩት። በዛ ላይ ማች ነው የምታረጉት። እንዲህ ሩታዬ እንደው ፈጣሪ እኮ አንዳንድ ጊዜ አይሳሳትም እኮ አይሳሳትም። የማይሆነንን ሰው እኮ አውቆ በሆነች ምክንያት ነው ካጠገባችን ሹልክ ውልቅ የሚያደርግልን ማለት ነው። ስለዚህ አንቺ ፈጣሪሽን ማመስገን አለብሽ። እንግዲህ ውሽሚት በዚህ ሰሞን ደግሞ አብርሃም ይለቃለች። ለምንድነው ጥብቅ አድርገሽ ማትይዢ እንዴ? ምን ሆነሽ ነው? እኔ እኮ ብዬ ነበረ ሩታዬ አሁን ከደስታ ጋር ብትሆን ኤርሜላ አብርሃም ላይ እንደዚህ ሙጭጭ አትልበትም ብዬ ነበር፣ ተናግሬ ነበር። ይሄው በዚህ ሰሞን አብርሃም ሲወጣ ሲገባ ብቻውን ነው የሚጓዘው፣ ብቻውን ነው እንግዲህ ኢንስታግራም ላይም ቪዲዮ እየለቀቀ ያለው ማለት ነው። ቲክቶክ ላይም ብቻውን ነው የሚለቀው። እንግዲህ እንዴ ኤርሜላ ምን ሆነሽ ነው? ሩታ ስትለቁ አንቺ ነው አብረሽ ለቀቅሽው እንዴ? ስጀምር አንቺ ከመጀመሪያ አብርሃም ወደሽ ሳይሆን ከሩታ ጋር ፉክክር ይዘሽ ነው። ገባሽ አይደለ? የፉክክር ቤት ሳይዘጋ ያድራል ይባላል የሀገሬ ሰው ሲተርት ማለት ነው። ስለዚህ ፉክክር ይዘሽ ነው እንጂ አብርሃምን ፈልገሽ አይደለም። ምክንያቱም ነገ አንቺ እርጉዝ ስትሆኝለት ስታገቢ ትዳር ስትይዢ ልክ ሩታን ትተዋት እንደሄደ አንቺንም ትቶት ስለሚሄድ ልቦ ነሽ ያውቃል። ሁሉም ነገር ታውቃለሽ ብለሽ እናስባለን። እንግዲህ መቼም እንግዲህ ኤርሜላም ሽው ስትልልክ እንግዲህ ብቻን ሽው ትላለ ማለት ነው። ገባ ካደለ የሰው ህይወት ላይ የሚጫወት ሰው መጨረሻ አያምርም። እንግዲህ ሰው የዘራውን ነው የሚያጭደው ማለት ነው። ያልዘራውንም መቼም ከየት አምጥተን እናጭዳለን? ከየትም የዘራውን ነው የሚያጭደው ሰው። ሰውዛት ምንም ልታዝን አይገባህም። ነገር ግን የምትቀመጥበት ቦታ ላይ ኪስ ምናምን ላይ ሶፍት ይዘ በደንብ አልቅስና ይውጣል። ገባ ካደለ ሰውን ማስለቀስ ማለት አንተ ለምሳሌ አሁን ሰውን ስናስጎዳ፣ ሰውን ስናስለቅስ፣ ሰውን ስናበሳጭ ደህና ነገር የሰራን ጥሩ ነገር የሰራን ያ ሰው የጎዳን ወይ የበደልን ይመስለናል። ነገር ግን አንተ ያ ሰውዬው ያለቀሰውን በአንተ ማልቀስክ የማይቀር ነው። ብድር በምድር ነው። ገባ
ይገባሃል ብዬ ተስፋ አደርጋለሁ። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። ያልዘራውን ከየት መቼም ስንዴ ዘርተ ገብስ አታጭድም። አቶ አብርሃም ይገባል ብዬ ተስፋ አደርጋለሁ። መቼም አንተ መቼ ይገባልና ይሄ እነዚህ ነገር እኮ አይገባም። አንተ ጭንቅላት ማሰብ ከተወ አቆመዋል ቆይቷል። እንግዲህ የሚያስቡልክ ከቂጥቂጥ ስር የሚሮጡ ሰዎች ናቸው ያንተን ህይወት የሚኖሩት፣ ያንተን ሀሳብ የሚሰጡት፣ አንተን የሚመክሩት እነሱ ናቸው። አንተ መናገር ትተሃል፣ አቆምክ። ስለዚህ እንግዲህ አሁንም እነሱ ጋር ሄድና እንዲተረጉምሉ ሌላ ወሬ እንዲያወሩልክ እነሱ ጋር ነው መሄድ ያለብክ ማለት ነው። መልካም የመቃጠል ዘመን ይሁንልክ አብርሃም፣ በርታ። እንግዲህ በደንብ ተቃጣል፣ ይውጣልህ። እውነት በደንብ ተናድድና እንግዲህ ያው ቀጥቀጥ የሚያደርግ ነገር ምናምን ጠጣበት፣ ከዛ ይተውሃል ማለት ነው። ገባ አይደለ? ምክንያቱም የዘራውን ነው የምታጭደው። ሰው የዘራውን ነው የሚያጭደው። ያደረግከው ነው እንጂ ያላደረግከው ነገር አይደለም።